ፈጣሪ ይርዳኝ። ጂሃን ምን ተፈጠረ? ችግር አለ እንዴ? ለምንድን ነው እንደዚህ ሆኖ? እህቴ አትጠይቂኝ፣ ደስ የማይል ዜና ነው ያለው። እህቴ በአስቸኳይ ወደ ካፓዶሻ መመለስ አለብኝ። በጣም አዝናለሁ። ትንሽ ቆይቼ እዚህ ጊዜ ማሳለፍ የምችል መስሎኝ ነበር፣ ግን አልችልም። ችግር የለውም ጂሃን፣ በቃ ምንም አታስብ። እንደውም ስላስጨነቅኩና ከዛ እዚህ ድረስ እንድትመጣ ስላደረግኩ ይቅርታ። ምን እያልሽ ነው? ሰሚ ልክ እንደ ወንድሜ ነው። ሁሌም ለችግሩ አለሁለት። ስሚ፣ እና ደግሞ ምንም ነገር ቢፈጠር በማንኛውም ሰዓት ልትደውይልኝ ትችያለሽ። ማታም ሆነ ቀን መደወል ትችያለሽ። አመሰግናለሁ ውዴ። እባክህ ራስህን ጠብቅ እሺ ወንድሜ። እሺ እጠብቃለሁ። እሺ አትዘን። ስላለው ሁኔታ አሳውቂ። እሺ እሺ። ይሄ ቦታ የት ነው? አቶ ሙዛፈር ለጥራጥሬ ማስቀመጫ ይጠቀምበት ነበር፣ ግን አሁን ዝም ብሎ ነው የተቀመጠው። ፈጣሪ ለሁላችሁም የሥራችሁን ይስጣችሁ። ልጅቷን እዚህ ውስጥ ነው ያስቀመጣችኋት? አይ ህክመት፣ አይ ህክመት። ልጅቷን አሁን ብርድ ሳይመታት በፊት ሂድና አስወጣት። ግን እኮ ምን ጥብቆችን ማስቀምጣችኋል? እኔ ነኝ ወደ መጋዘኑ አስገብቼ ያስቀመጥኳት። እናቱ ሳይበቃ ደግሞ ለሰዎቹ መሳሪያ ሰጥቷቸው እኔ። ጥሩ፣ በጣም ጥሩ ስራ ነው። የማይታመን ነው። አሁን ይሄ ለውጥ ያመጣል። ሄድና ልጅቷን አምጣት። ስማ፣ በዛ በኩል ካስወጣት ላያዩት ይችላሉ። ስማ፣ አንተ የሻን ሰላም ቤተሰብ ቀኝ እጅ ነህ አይደል እንዴ? ማን አንተን ሊያስቆም ይችላል? ሂድ። እንግዲህ ወይዘሮ ኒሃየት፣ በደንብ ገባኝ። እነሱ እንዳያቃጥሩብህ ፈርተህ ነው አይደል? አይ እሱ አይደለም ያስፈራኝ፣ ግን እንደዛ ካደረግኩኝ ከዚህ በኋላ እዛ ቤት እንድቀጥል አያደርጉኝም እና እኔ እዛ ቤት መኖሪያ አስፈላጊ ነው። ያው ከዚህ በኋላ ላንቺም እንደምሰራ ግልጽ ነው። በስተ መጨረሻ ገባ። አሁን ሂድ። የሌለ ነገር ማውራት አቁምና ልጅቷን አምጣት እባክህ። ፈጣሪው ትዕግስቱን ስጠኝ። ቡንያምን ራስህ ምን ውስጥ ነው ያስገባው? እዚሁ ጥንቅጥ ውስጥ ምን ልትሰራ ገባህ? ምን አይነት ጣጣ? ምን ምንድን ነው? ማን ነው? ምን ፈልጋችሁ ነው? መሌክ፣ ምን እያደረክ ነው? ሰው ያብዳሃል እንዴ? መምጣት አለብሽ። ወዴት ነው የምመጣው? ልቀቀኝ። ከዚህ ንውጣ መሌክ፣ ነይ። ልቀቀኝ አልኩ። ተራመጂ። ልቀቀኝ እባክህ። ለምንድን ነው የምትጮይው? ምን ሆነሻል? ውጭ መሳሪያ ያጠቁ ሰዎች አሉ። ችግር ውስጥ እንገባለን። ችግር ውስጥ እንገባለን አይደል? አንተ አይደለ እንዴ እዚህ አገተኛ አስመጣኝ? እና ደግሞ አሁን አብሬክ እንድመጣ እያዘዝከኝ ነው። ትመጫለሽ መሌክ። ካንተ ጋር ወዴትም አልሄድም። መሌክ፣ ከኔ ጋር ነይ ልጄ። እኔ አያትሽ ነኝ። ቆይ ወዴት ነው የምትወስዱኝ? አልገባኝም። ወደ ቤት። ኧረ ወደ ቤት?
መቼም ቢሆን እኔን አታምኝኝም አይደል ልጄ? አንቺም ሆንሽኑ ልክ ናችሁ፣ በጣም ልክ ናችሁ። እናንተ ምን ታደርጉ? አንዴም ቢሆን እንዳያታችሁ ሆኜላችሁ አላውቅም። አልተቀበልኳችሁም። መቼም ይቅርታ አታደርጊልኝም አይደል? ልክ ነሽ። ሁለታችሁም እናታችሁን ፍለጋ ከሌላ ሀገር ነው የመጣችሁት። ልታቅፏትና ጭንቅላታችሁን ትከሻዋ ላይ ለማንተራስና የእናትነት ጠረኗን ለማሽተት ነው የመጣችሁት። ግን ሁሉንም ነገር እኔ ተከላከልኩኝ። እኔ ነኝ ያስቆምኩት። የራሴን ሕይወት ያበላሹታል፣ መላ ዓለምን ይገለባብጡታል ብዬ አስቤ ነው። ጥፋተኛዋ እኔ ነኝ መሌክ፣ እኔ ነኝ ጥፋተኛዋ። ምን እያረክ ነው? አንሳው። ጂሃን ነው የሚደውለው እኮ። አሁን ልክ ነሽ፣ ጂሃን ነው የሚደውለው። ህክመት ግን ደግሞ ልጁን ምን እንደምለው አላውቅም። ምን ብዬ ልንገረው? እስኪ ንገርኝ። ላንሳና አብዶ አክስትና ያጅል ወንድም ሆነው ተባብረው መጥፎ ነገር አድርገዋል እና እንዴት ነው የሚሻለው እንድለው ነው? ምን አይነት ማጥ ውስጥ እንዳስገባሽኝ ተመልከቺ። እስኪ ንገርኝ፣ ምን ልመልስለት አሁን ላደረጋችሁት ነገር? አዎ በቃ በጣም እያካበድክ ነው። መሳሪያችሁን ጣሉ፣ ጣሉ። አንተም እንዳትንቀሳቀስ ጣሉ መሳሪያችሁ። ላንተ እየደወለልህ ነው? አዎ ይኸው። ደግሞ አያርፍም። እውነት አባዬ ምን እንደምለው ነው ያውቃል። ያንተን ክብር ማስጠበቅ የኛ ግዴታ ነው። ስለዚህ ማድረግ ያለብንን ነገር ነው ያደረግነው። ለዋል በለው። የሻንሳላም ቤተሰቦች ምንድን ነው? ቆይ ተረጋጉኝ። ቀስ በሉ እባካችሁ፣ ተረጋጉ። ቀስ በሉ። ጥሩ። ሴቶች እናንተን አይመለከትም፣ መሄድ ትችላላችሁ። ኤርጃን ኪችን አስገባና ቆልፍባቸው፣ ደግሞ ችግር እንዳይፈጥሩ። ፋዚል ና፣ ሳሜት ና፣ ሸሪኬ ና። አይሆንም። ና ተንበርከክ። ህክመት፣ ውዷ ህክመት፣ ነይ እስኪ ወደዚህ። ስራህን አምጣት። እንዴት እንደዚህ ያለ ሴጣናዊ ነገር ታደርጋለህ? አብዳሃል እንዴት ሐሲብ? ተንበርከኪ። ትንሿ ልጅ አንቺም ተንበርከኪ። እኔም? አዎ አንቺም ተንበርከኪ አልኩሽ። ተንበርከኪ። ስማ ታሐሲን፣ መሌክ የት ናለች? እኔ የተሻለ ጥያቄ አለኝ። ሴቭ ላይ የት ናት? ስማ፣ ሴቭ ላይን ስጠንና ሜሌክን ትወስዳታለህ። ስለዚህ እየተደራደርን ነው ማለት ነው አይደል? አዎ እየተደራደርን ነው ታሲ።
ቀላል ነው። ሴቪላይን መልስልንና በምላሹ መሌክን ትወስዳታል። እሺ ወንድሜ። ተረጋጉ፣ ወይዘሪት መሊክ ነች። በይ ውረጂ። በጣም አመሰግናለሁ። ውረጂ። ችግር የለውም ውዴ። ልጄ ስማኝ ታሲን፣ ይኸው ችግርህ ከእኛ ጋር ነው። ልጄን ተዋት። እዚሁ ትሆናለች፣ አለቃትም። ምክንያቱም መስማት ያለባት ነገሮች አሉ። ስለዚህ ተንበርክክ። ሳሜት፣ መለክ የት ነች ያለችው? ታሲን፣ ሴቪላይ የት ናት? የእሳተ ነበልባሉ፣ እውነት እየደበረኝ ነው። ንገረኝ እስኪ አሁን ከየትኛው ሰው ልጀምር? ኤሳትና ሐሪካ እህትና ወንድሞችህ ናቸው። እናታችሁ አንድ ናት። እነዚህ ሁለቱ የተረገሙ ደግሞ የእኔ ደሞች ናቸው። አባታችን አንድ ነው። ምንድን ነው እየዘላበርክ ያለው? ታሲን፣ ሳሜት፣ የዛ ቆሻሻ ክብረ ቢስ ወራዳ አባትህ ደሜ ውስጥ እንዳለ ምንም የምታውቀው ነገር የለም አይደል? ልክ እንደ ሕክመት የተረገመ አባታችሁ ምስኪኗን እናቴን ደፍሯት ነበረ። እኔም ልክ እንደ ኑህና መሌክ ነኝ። ማወቅ ትፈልጋላችሁ? ልንገራችሁ? እንድነግራችሁ ትፈልጋላችሁ? ልንገራቸው። እነግራችኋለሁ፣ እናገራለሁ። እውነቱን የማወቅ መብት አላችሁ። የእኔ እናት የሻንሳላን ቤት ውስጥ ነበር ትሠራ የነበረው። ሙዛፈር ሻንሳላን ባለ ትልቅ መሬት ባለቤት ነበረ። ምስኪኗ እናቴ ደግሞ የእሱ መሬት ላይ ነበር የምትሠራው። ይሄ ልክስክስ ወራዳ አባታችሁ ደግሞ እናቴን በግድ እዛ ቤት ውስጥ አስገባት። ምስኪኗ እናቴ እያለቀሰች እየጮኸች ለመነችው፣ ግን አልሆነም። ምክንያቱም የተጋፈጠችው ትልቁን ሰይጣን ነው። ልቡ ድቅድቅ ጨለማ ነው፣ እንዲሁም ድንጋይ ነው። ምንም አልራራላትም ነበር። የእኔ አባት ሙዛፈር ሻንሳላን የተከበረ ሥርዓት ያለው ሰው ነበር። ዝም በል አንተ ጂል! አባትህ የክብረ ቢሶች ንጉሥ ነበረ። በእርግጥ አሁን ሁለታችሁም አባታችሁ የነበረውን አይነት ጨካኝ ሰዎች ናችሁ። መላው ካፓዶሺያ ይሄን ያውቃል፣ ኔቪሼህር ልጅ ሳይቀር። እና አጎት ነኝ እያልክ ነው? ጠይቅ ኤሳት፣ ጠይቅ። አጎቴ ነህ ማለት ነው በለኝ። በደንብ ጠይቀኝ፣ ጠይቅ። እና ይህንን ሁሉ ነገር እንዴት አወቅክ ብለህ ጠይቀኝ። እናቴ የሞት አፋፍ ላይ ሆና ነው የነገረችኝ። አንዳንዱንም ራሴ በአካል አይቼዋለሁ። ልጄ ሆይ ጠንካራ ሁን፣
ሻንሳላኖች ግፍ በደል ሰርተው በሰላም እንዲኖሩ አታድርጋቸዋለች። እና የእናቴ ውርስ ሀብት ንብረት ሳይሆን ጥንካሬዋ ነበር። ከዛ በኋላ የተወለድኩበት ከተማ እንደምመለስ እና ወደዚህ እንደምመጣ ለራሴ ቃል ገባሁ። ራሴን አጠንክሬ ወደ ከተማው መጣሁ። ግን ደግሞ ያ የተረገመ አባታችሁ ሞቷል። ያሳዝናል። ለምንድን ነው ለእኛ ጠላት የሆንከው? እኛ ምን አድርገናል? እኔስ ምን አደረግኩ? ይኸውልሽ የአባት ኃጢአት ለልጅ ልጆች ይተርፋል ይባላል። ልክ ወንድ ልጅ ለእናቱ ስቃይ ዋጋ እንደሚያስከፍለው ነው። ምንም ማድረግ አይቻልም። ወንድሜ አንሳው። መሌክ ናት። መሌክ የት ነው ያለሽው? ቤት ነው ያለሁት። ደህና ነኝ ወንድሜ። ፋሲል ስራህን ውጡ። ታህሲን ስሙኝ ወንድሞች፣ እንሂድ። አምላኬ አባዬ፣ ይሄ እውነት ነው? እየነገርኩ ነው ልጄ፣ ይሄ ውሸት ነው። ያ አፍረተቢስ ወራዳ ታህሲን ውሸታም ሰው ነው። ስሙኝ፣ ውሸታም ነው እያልኳችሁ ነው። አይ አይደለም፣ እኛ ማለት የዛ ቆሻሻ ሰውዬ ልጆች ነን እና እኛም ልክ እንደሱ ነን። የፈጠረው ታሪክ ነው። ሰሙኛላችሁ? ፈጥሮ ነው ያወራው። እየነገርኳችሁ ነው። ሰሙኛላችሁ? ፈጥሮ ነው ያወራው። ወይኔ አምላኬ! እና አቶ ታህሲን ወንድማቸው ሆኖ ተገኘ? ያልገባኝ ነገር ግን እንዴትም በምንም አለመመሳሰላቸው ነው። ማለቴ ሳሜትና ታህሲን ጎን ለጎን አድርጌ ሳያቸው ወንድማማች ሊመስሉኝ አልቻሉም። ግን የሳሜት አባት የታህሲንን እናት እንደደፈራት ነው አይደል የተናገረው? ምን? ስለምንድን ነው የምታወሩት? መድፈር? የምን መድፈር ነው የምታወሩት? ይኸውላችሁ አቶ ታህሲንና ሳሜት ሻንሳላን ወንድማማች ናቸው። አባታቸው አንድ ነው። እንዴት? አሁን ስለ መድፈር ያወራ ነው ማለት እሱን ማለታችን ነው። እና ሰውዬው የታህሲንን እናት ደፍሯት ነው። በጣም ነው የሚገርመው። መሌክ ኑ የኔ ወንድም። እሺ በቃ ተረጋጋሽ። እንዴት ነው የምረጋጋው? ጭንቅላቴ ውስጥ የመጡት ሀሳቦች ምን አይነት ታሪክ እንደፈጠሩብኝ ነፍሴ እንዴት እንደተጨነቀች አታውቂም እኮ የኔ ውድ ወንድም። መሌክ፣ ምን እንደምልሽ አላውቅም፣ ግን በጣም አዝናለሁ። ነይ። እንኳን ደህና መጣሽ ሴቪ ላይ። ወንድም ታህሲን፣ አንድ ነገር ልንገርህ። አሁን ላይ በዓለም ላይ ደስተኛው ሰው እኔ ነኝ። ታውቃለህ? እውነቴን ነው ወንድሜ፣ በጣም ደስተኛ። ይገባሃል። የእሳተ ነበልባሉ ይገባሃል። ሁላችሁም ይገባችኋል። አመሰግናለሁ። እንዴ ሳሜት ሻንሳላና ወንድም ታህሲን ወንድማማቾች ናቸው? እና ህክመትም? አዎ። ይኸውልሽ እናታችን ያሳለፈችው ነገር የታህሲን እናት ያሳለፈችው ነገር ማለት ነው። ገባሽ አይደል? ብቻ እንደነሱ ያሉ አስቀያሚ ሰዎችን ፈጣሪ ለዘላለም ከምድር ላይ ያጥፋቸው። የማይረቡ
እነሱም ማምለጥ አትችይም። ሁሉም ቦታ አሉ። ፊታቸውና አስተያየታቸው ጥሩ ሰው ይመስላሉ፣ ግን ውስጣቸው ያለው ክፋት ከባድ ነው። እየሄድኩ ነው። ታሲን። ሰላም ስምሩ። ሰላም። መጥፎ ነገር አልተፈጠረም አይደል? አይ አታስቢ፣ ምንም ነገር አልተፈጠረም። ምን መሰለሽ ልጠይቅሽ ብዬ ነው። የሆነ ቦታ ቁጭ ብለን አንድ ሁለት እንበል። እሺ፣ ምንም ችግር የለም። ቆይ መቼም የሆነ ነገር ልትነግረኝ ነው አይደል? አዎ፣ እንግዲህ ጥንካሬው ካለኝ ያው እነግርሻለሁ።